በያላችሁበት ሁሉ ሰላማችሁ ይብዛ ለአሁኑም በሀገራችን በኢትዮጵያ የተከሰቱ መደመጥ ያለባቸውን አስቸኳይ መረጃዎችን አሰናድተን ይዘንላችሁ መተናል እናንተም ይህንን ቪዲዮ ላይክ በማድረግ በየወቅቱም የምለቃቸውን መረጃዎች በፍጥነት ለማግኘትም የዩቲዩብ ቻናሉን ሰብስክራይብ እና የደወል ምልክቷን አንድ ጊዜ መጫናችሁን በፍጹም አትዘንጉ ጤና ይስጥልኝ አድማጮች እንደምን ሰንብታችኋል በኢትዮጵያ የፌደራል መንግስትና መንግስት አሸባሪ በሚለው በህዝባዊ ወያኔ ሐርነት ትግራይ ህወሓት ኃይሎች መካከል የተጀመረው ጦርነት ቅርጽና አድማሱን አስፍቷል በሁለቱም ኃይላት አመራር በኩል የተሰጡ መግለጫዎችና እንቅስቃሴዎች የጦርነቱ መልክ መቀየርን የሚያሳዩ ናቸው ህወሓት ከመንግስት ጋር ለመደራደር ያስቀመጣቸው ቅድመ ሁኔታዎች እስካልተሟሉ ድረስ በጦርነቱ እንደሚገፋበት አስታውቋል ከዚያም ባሻገር በጦርነቱ የሚሳተፈው የታጠቀው ኃይል ብቻ ሳይሆን ህዝቡም በሙሉ ሰራዊት ነው ሲል ተደምጧል በፌደራል መንግስቱ በኩልም እድሜና አቅሙ የሚፈቅድላቸው ኢትዮጵያውያን በመላ ሀገርን ለመከላከል በተባለው ዘመቻ እንዲሳተፉ ነሐሴ 4 ቀን 2013 ዓ.ም በተጻፈ መግለጫ ሀገራዊ ጥሪ ተላልፏል የህወሓት ኃይል የሚሰነዝረውን ጥቃት ህዝባዊ መልክ እንዲይዝ እያደረገ መሆኑን የገለጠው መንግስት ይህን መመከት የሚገባውም በዚያ አግባብ ነው የመላ ህዝባችንን የማያዳግም ምላሽ ሊያገኝ ይገባል ብሏል በክተት ጥሪው ጦርነቱ በአሁኑ ወቅት ከትግራይ ክልል ወጥቶ በአማራና በአፋር ክልሎችም ተስፋፍቷል የበርካቶች ህይወት ጠፍቷል ብዙዎች ቆስሏል በሺዎች የሚቆጠሩ በገፍ ከቀያቸው መፈናቀላቸው ተዘግቧል ህወሓትና ብልጽግና ፓርቲን የመሰረቱት የቀድሞ የኢሃዲግ አባል ድርጅቶች ከገቡበት ቅራኔ ወጥተው ራሳቸውን ከግጭትና ከደም አፋሳሽ ድርጊት እንዲያቅቡ በርካታ ሙከራዎች ተደርጓል ግጭት ጦርነቱ አድማሱን ሳያሰፋ በፊትም ቅራኔውን በሽምግልና ለመፍታት ተደጋጋሚ ጥረቶችም ተደርጓል አንዳቸውም ግን አልተሳኩም ዩናይትድ ስቴትስ ሁሉም ወገኖች በአፋጣኝ ወደ ድርድር ጠረጴዛ እንዲመጡ በዚህ ሳምንትም ጥሪ አስተላልፋለች ባሳለፍነው ሐሙስ የአሜሪካው ፕሬዝዳንት ጆ ባይደን ወሳኝ ባሉት በዚህ ወቅት በምስራቅ አፍሪካ የአሜሪካ ልዩ መልእክተኛ ጄፍሪ ፌልትማን በድጋሚ ወደ ኢትዮጵያ ሊልኩ መወሰናቸው ተሰምቷል ከሰሞኑ ደግሞ ራሱን የኦሮሞ ነጻ አውጪ ሰራዊት ብሎ የሚጠራውና መንግስት አሸባሪው ሸኔ የሚለው ቡድን ከህወሓት ጋር በወታደራዊ ትብብር አብሮ ለመስራት መስማማቱን ሲናገር ህወሓት ደግሞ ቡድኑን ጨምሮ በኢትዮጵያ ጣፈንታ ላይ ለመወሰን አቅም አላቸው ካላቸው ቡድኖች ጋር እየተወያየ መሆኑን አስታውቋል ለመሆኑ ኢትዮጵያ አሁን የገባችበትን መጠነ ሰፊ ጦርነት የመሸከም አቅሙ ይኖራት ይሆን የዩናይትድ ስቴትስ የተደራደሩ ጥሪስ ምን ምላሽ ይኖረው ይሆን መንግስት በአሁኑ ወቅት የክተት ጥሪ ለምን ማወጅ አስፈለገው ለምን አነሳሳው መንግስት የህግ ማስከበር ያለው ጦርነት አልቆ ጁንታው ያለው ቡድን እንደተበታተነም ገልጦ ነበር አሁን ህወሓት በአማራና አፋር ክልሎች እየተዋጋ ነው አንዳንዶች እንደሚሉት ህወሓት አይሎ ነው ሀገራዊ ጥሪ የተላለፈው ወይንስ ምክንያቱ ምንድነው ዶክተር ቢቂላ ከርሶ ልጀምር ሀገራዊ ጥሪውን በተመለከተ እሺ በጣም አመሰግናለሁ ውይይቱን በማዘጋጀታችሁ በጣም ደስ ብሎናል ተሳታፊዎችም እንኳን ደህና መጣችሁ ለማለት ፈልጋለሁ እንግዲህ እንደሚታወቀው አሸባሪ ቡድኑ ህወሓት ባለፈው በሀገር ላይ እጅግ በጣም አደገኛ የሆኑ አዝማሚያ ያላቸው ተግባራትን ሲፈጽም ነው የነበረው የሀገር ኢንስቲትዩሽኖች እንዲፈርሱ ሲያደርግ ነው የነበረው ይሄ የዓለም ህዝብ ያውቀዋል የሀገሪቱን መከላከያ ሰራዊት በከፍተኛ ሁኔታ ከቦ ወንድሞቹን በማረድ እንዲሁም ደግሞ ህገ መንግስታዊ ያልሆኑ እጅግ በጣም አደገኛ የሆኑ ህገ መንግስታዊ ተግባራትን ሲፈጽም ነው የነበረው ይሄን መሰረት በማድረግ መንግስት በትግራይ ክልል ህግ የማስከበር እርምጃ ሲወስድ ነበር ይህ ህግ የማስከበር እርምጃ የሚፈለገውን ውጤት ካመጣና በተወሰነ ደረጃ በህግ የሚፈለጉ አካላትን በቁጥጥር ስር ከዋሉ በኋላ ይሄን ኦፕሬሽን መቀጠሉ ህዝቡ ላይ ከሚኖረው ጉዳት አንፃር እየደረሰ ካለው የሰብአዊ ድጋፍ መቸገር አንፃር የተናጠል ተኩስ አቁም በማቆም ማህበረሰቡ ተገቢውን ሰብአዊ ድጋፍ እንዲያገኝና እንዲሁም ደግሞ እየመጣ ካለው ክረምት አንፃርም ግብርናው ጊዜ ሳያልፍ እርሻውን እንዲያርስ በማሰብ እንዲሁም ደግሞ ፖለቲካዊ ሶሉሽን ለማግኘትም ታታ ማግኘት አስፈላጊ ስለሆነ የትግራይ ህዝብም የጥሞና ጊዜ እንዲወስድ በማሰብና በውይይት ነገሮችን የመፍታት ፍላጎቱንም ለማሳየት በማሰብ የተናጠል ተኩስ አቁም አድርጎ ነበር ይህንን እንዳጋጣሚ በመጠቀም አሸባሪው ቡድን ከትግራይ ክልል አልፎ በአማራና በአፋር ክልል የተለያዩ አካባቢዎች ጥቃት ሰንዝሯል
ከባድ መሳሪያ በንጹሃን ዜጎች ላይ ተኩሷል። በመጠለያ ጣቢያዎች ላይ ጭምር ንጹሃን እንዲጎዱ አድርጓል። ብዙ ሰው ህይወቱ አልፏል፣ አካል ጎድሏል። በጣም በርካታ ንብረቶች ወድመዋል። 300,000 የሚጠጋ ሰው በአሁኑ ሰዓት ተፈናቅሎ ነው ያለው። ይሄ እጅግ በጣም አሳዛኝና ለሀገርም አደጋ በመሆኑ ምክንያት የተናጠል ተኩስ አቁሙ እንደገና እንዲታይ አስገድዷል ማለት ነው መንግስትን። ስለዚህ የተናጠል ተኩስ አቁሙ በህወሓት እብሪተኝነትና የጦርነት ናፋቂነትና ፍላጎት ምክንያት በመፍረሱ ምክንያት መንግስት አገርን ለአደጋ ሊጥል የሚችል የአሸባሪነት እንቅስቃሴን ለመታደግ እንዲቻል ህዝቡ ይሄን ተገንዝቦ ይሄንን ቡድን ለይቶ ህግ እንዲያስከብርና እየተስፋፋ በማህበረሰቡ ውስጥ በጣም ከፍተኛ የሆነ ሰብአዊና ኢኮኖሚያዊ ጉዳት እያደረሰ ያለውን ቡድን እንዲፋለምና እንዲመታው ተወስኗል ማለት ነው። ይሄ ክተት ጥሪ ህዝብን በህዝብ ላይ የሚያነሳሳ አይደለም። ፈጽሞ ዓለም አቀፉ ማህበረሰብ በዚህ መንገድ ሊረዳው አይገባም። የአሸባሪ ቡድን ብሎ በህዝብ ተወካዮች ምክር ቤት የተወሰነ ሰዎች ቡድን አለ። ይሄን ቡድን መፋለምና ይሄን ቡድን በማጥፋት ሂደት ውስጥ አቅሙ የቻለው ሁሉ ሰው እንዲሳተፍ የሚያደርግ እንጂ ፈጽሞ የህዝባዊ ጦርነት የሚል አይነት ድምዳሜ እንዳይሰጠው አደራ ለማለት ፈልጋለሁ። አሸባሪ ቡድንን ከኢትዮጵያ ምድር ለማጥፋት እየተደረገ ዘመቻ ነው ማለት ነው። ህዝቡን በዛ ደረጃ ነው ተረድቶ እየተንቀሳቀሰ ያለው። እንደው አጭር ጥያቄ፣ ምክንያቱም ሌሎች ተወያዮችን በደንብ እንዲመልሱ ይሄንን ግን ባጭሩ እንዲመልሱልኝ ነው የምፈልገው። እንደገና እንዲታይ ብለዋል የተናጥል ተኩስ አቁሙና እንዲፈርስ ማለቱት ቀጥታ በሆነ አማርኛ ይግለጹልኝ። የተናጥል ተኩስ አቁም ስምምነቱ ተነስቷል አልተነሳም? የተናጠል የተኩስ አቁም ስምምነቱ ተነስቷል። የሀገሪቱ መከላከያ ሰራዊት፣ ልዩ ኃይል፣ ሚሊሻ፣ የጸጥታ አካላት በሙሉ አሸባሪ ቡድኑ ላይ እርምጃ እንዲወስዱ አቅጣጫ ተቀምጧል። በዛ መሰረት የሀገሪቱ የጸጥታ አካላት በሙሉ ተቀናጅተው አሸባሪ ቡድኑ ላይ ነጥለው እርምጃ በመውሰድ ላይ ይገኛሉ ማለት ነው። ከዛ አንጻር የተናጠል ተኩስ አቁሙ በአሸባሪ ቡድኑ እንቢተኝነትና በጦርነት ለመቀጠል ባለው ፍላጎት ምክንያት ሊሳካ አልቻለም ማለት ነው። በዛ ነው እርምጃ መውሰድ እንዲቀጥልና አሸባሪውን የመቅጣት ስራ እንዲሰራ መንግስት የወሰነው። አመሰግናለሁ ዶክተር። ሌሎች ጥያቄዎችም ወደፊት ይኖሩኛል። እንግዲህ ዶክተር ቢቂላ ያሉትን ሰምታችኋል። ሌሎች ተወያዮቻችን ኢትዮጵያ ወደዚህ አይነት ጦርነት መግባት ነበረባት ትላላችሁ? ሁለታችሁም አጠር አድርጋችሁ ግለጡልን። ዶክተር አደም ካሴ ከርሶ ልጀምር። አመሰግናለሁ። እንግዲህ ጦርነት መግባት አለብን የሚያስብል ሁኔታ አልነበረም። በእኔ እምነት በሁለቱም በፌዴራል መንግስቱም በህወሓትም በኩል ወደ ጦርነት የመግባት ፍላጎት ሳይሆን ለጦርነት የመዘጋጀት አዝማሚያ ነው የነበረው። ወደ ጦርነቱ ልንገባ በመንግስት ደረጃም ተገደን ነው የሚልበት አካሄድ አለ። ነገር ግን ያኔም በንግግር መፈታት ይችል ነበር። አሁንም ሊያልቅ የሚችለው በንግግር ነው። በንግግር የማንፈታው ነገር አልነበረም። ጦርነቱ አስፈላጊ አልነበረም። በጣም አመሰግናለሁ። ዶክተር ሰማይ ጋሹስ የእርሱ አስተያየት ከሁለቱ አስተያየት ሰጪዎቻችን የተለየ ነው? የተለየ ከሆነ ይግለጹልን። እንግዲህ ይሄ የኢትዮጵያ አሁን ጦርነቱ የተጀመረበትን ሁኔታ ካየኸው ኢሚዲየት የሆኑ ወዲያው ለጦርነቱ መነሻ የሆኑ ጉዳዮች ከቅርብ ጊዜ ካለፉት 3 ዓመታት የተከሰቱ የፖለቲካ ልዩነቶች እና በተለይ ደግሞ ህወሓት ስልጣኑን በማጣቱ ምክንያት የተፈጠረው ሁኔታ ነው። ነገር ግን ላለፉት 30 ዓመታት ኢትዮጵያ የሄደችበት የፖለቲካ አካሄድ በተለይ ደግሞ ዘርን መሰረት ያደረገው የፖለቲካ ርዕዮተ ዓለም በአገሪቷ ላይ ከፍተኛ የሆነ መለያየት፣ ጥላቻን የፈጠረ በመሆኑ ያ ተባብሶ የመጨረሻ ውጤት ላይ የደረስንበት ነው። ምክንያቱም በአንድ ሀገር የፖለቲካ ስርዓቱ በዘር ላይ በተመሰረተበት ሀገር ውስጥ እንዲህ አይነት አውዳሚ የሆነ ጦርነት መከሰቱ የጊዜ ጉዳይ ካልሆነ የማይቀር ነው የነበረው። ምክንያቱም መሰረታዊ የሚባሉ የፖለቲካ ልዩነቶች በኢትዮጵያ ውስጥ አሉ። እነዚህን የፖለቲካ ልዩነቶች በሰላማዊ መልኩ ለመፍታት ባለፉት 30 ዓመታት የተለያዩ ጥረቶች ተደርገዋል። ህወሓት ፈቃደኛ አልነበረም ለረጅም ጊዜ። ይሄ ባለመሆኑ ምክንያት በጉልበት ከስልጣን እሱም ከተወገደ በኋላ ያንኑ ተመልሶ ያንኑ ርዕዮተ ዓለም እንደያዘ የበላይነቱን ለመያዝ አሁንም ጥረት እያደረገበት ያለበት ሁኔታ ነው ያለው። ስለዚህ በእኔ እምነት ኢትዮጵያ ከእንደዚህ አይነት አውዳሚ ዘርን መሰረት ካደረገ የፖለቲካ እና ደግሞ የፌዴራል አወቃቀር ውስጥ ካልወጣች በስተቀር ኢትዮጵያ ጦርነት አይደለም። በእኔ እምነት ኢትዮጵያ እንደ ሀገር የመቀጠሏ ነገር በጣም አጠራጣሪ ነው ብዬ ነው የማምነው። ዶክተር ቢቂላ አስተያየት ሰጪዎቹ ባቀረቡት ሀሳብ ይስማማሉ? እንግዲህ በኢትዮጵያ ውስጥ የብልጽግና ፓርቲ ወደ ኃላፊነት ከተመሰረተበትና ኢትዮጵያ ህብረ ብሔራዊ የሆነ አገራዊ አንድነት ነው የሚያስፈልጋት በሚል እሳቤና በተለይ በዘር ወደ መበታተን ጫፍ ላይ ደርሳ የነበረችውን ሀገር በመታደግ ህብረ ብሔራዊ ነገር ግን ደግሞ አገራዊ አንድነትን ያከበረ የፖለቲካ ስርዓት እንገነባለን ብሎ ካሰበበት ጊዜ ጀምሮ ይሄ አሸባሪ ቡድን በዚህ ስርዓት ውስጥ
ያመለካከት የአይዲዮሎጂ ለውጥ አምጥቶ ህብረ ብሔራዊት አንድነቷ የተከበረ ኢትዮጵያን እናከብራለን በብዛህነቷ የተከበረ ነገር ግን አገራዊ አንድነት ያላት ሀገር በጋራ እናቋቁም በሚለው ሂደት ውስጥ ተስማምቶ በጋራ እንዲሄድና በለውጡ ሂደት ውስጥ የራሱን ድርሻ እንዲያወጣ የትግራይንም ህዝብ ከጦርነት ቪሸስ ሰርክል ውስጥ አውጥቶ የትግራይ ህዝብ እፎይ ብሎ እንዲኖር የበኩሉን ድርሻ እንዲወጣ ከሰማይ በታች ያልተሞከረ ሙከራ የለም። ሽማግሌዎች ሄደዋል፣ የሃይማኖት አባቶች ሄደዋል፣ አሉ የተባሉ የፖለቲካ ልሂቃን ሄደዋል፣ ተንበርክከው ለምነዋል፣ እንባቸውን አፍሰው እባካችሁ ብለው ለምነዋል። አገሪቱ ውስጥ አሉ የተባሉ ባለሀብቶች፣ እውቅ ሰዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ሙከራ አድርገዋል። ያን ሁሉ ይሄ ቡድን እጅግ በጣም ዘረኛ በመሆኑ ምክንያት በታታኝ በመሆኑ ምክንያት በሽብር በጉልበት በጦርነት ብቻ ነው ስልጣን የሚያዘው ብሎ በማመኑ ምክንያት ያን ሁሉ ልመናና ያን ሁሉ ሙከራ ከሰማይ በታች ያሉት ሙከራዎች በሙሉ ፍሬ እንዳያፈሩ የፌዝ አድርጎ ነው ታያቸው የነበረው። በዚህ ጊዜ ሁሉ ውስጥ የጦር ሰራዊት የማስተማራት መሳሪያ የማከማቸት ወጣቶችን አጂቴት የማድረግ የጥላቻ ስሜት እንዲኖር በማድረግ ሙከራ ነው ሲያደርግ የነበረውና 2 ዓመት ተኩል ሙሉ ለከፍተኛ ጦርነትና የበቀል እርምጃ ሲያዘጋጅ በመኖሩ ምክንያት እንጂ ያልተሞከረ ሙከራ ያልተላከ ሽማግሌ ያልተደረገ ጥረት የለም። ይሄ ሳይሳካ ቀርቶ መጨረሻ ላይ ሰሜን እዝን ወንድሞች በተኙበት ቀን ብሉ ደግሶ ሲያበላ ውሎ ሌሊት በተኙበት አርዶ ነው የራሱን ተቋም 30 ዓመት ሲጠብቀው የነበረውን የገነባውን ተቋም መልሶ ያረደውና ጸረ አገር መሆኑን ያስመሰከረውና በዚህ ተገዶ ነው የገባው። ዓለም ሊገነዘብልኝ ይገባል። የራሱን ኢንስቲትዩሽን የሚያፈርስ የራሱን ወንድም የሚበላ ቡድን ሆኖ ነው የመጣው። በዚህ ምክንያት ነው ማዕከላዊ መንግስቱ ተገዶ የሀገር ሉዓላዊነትንና የሀገርን መቀጠል ስቴኩስ በመግባቱ ምክንያት ተገዶ የገባበት ነው። ዓለም አቀፉ ማህበረሰብ በዚህ ቢረዳን ጥሩ ነው። በርካቶች የምዕራባውያን በተለይ የዩናይትድ ስቴትስ ኢትዮጵያ ላይ የምታራምደው ጣልቃ ገብነት ይሉታል ስር የሰደደ እንደሆነ ይናገራሉ። ከዘመናዊ ቅኝ ግዛት ፍላጎትና አልገዛም ባይነት ግብ ጋር የሚያያይዙትም አሉ። የምዕራባውያን በተለይ የዩናይትድ ስቴትስን ጣልቃ ገብነት እንዴት ትመለከቱታላችሁ? ጥያቄው ለሁላችሁም ነው። ከዶክተር አደም ልጀምር። የአሜሪካ ሰብአዊ ተራድኦ ድርጅት በእንግሊዝኛ USAID ኃላፊ ሳማንታ ፓወር በኢትዮጵያ ጉብኝታቸው ወቅት በብዙዎች ዘንድ ፊት ተነስተው በሄዱበት ጊዜ እርሶ በትዊተር የመገናኛ አውታሮ ላይ ለየት ያለ ሐሳብ በእንግሊዝኛ ቋንቋ አስፍሯል። ሐሳቡ ሲጠቃለል ኢትዮጵያውያን እንደጠረጠሩ ሳይሆን አሜሪካ ሰብአዊነት ገዷት እንደምትንቀሳቀስ ጽፏል። አሜሪካ ተደራደሩ ማለቷን በተመለከተ ምን አስተያየት አሉት? አሁን ከሰሞኑም መልእክተኛው አለ ትልቅ ነው። አመሰግናለሁ። ምናልባት ትንሽ ለመጨመር ቅድም ያልኩት ላይ